ነቢያቶች ሲጓዙ ሳልሆቹ የጀነት ጎዳና ላይ ሲረማመዱ ሑረል ዐይኖቹ ጋር ሲዘምሩ የሚወጣ ድምፅ አለ የሚያምር ያ ተሰምቶ አይታወቅም የተባለለትን ዓለም ጀነት ዳሩል ሙተቂ የደጋጎቹ አገር የእናንተ የሙእሚኖች አገር ውዱ ያልፈታችሁት ሶላት ያላሳለፋችሁት ሂጃብሽን የጠበቅሽው የባል ሐቅ ያከበርሽው የወላጆችህ ምርቃን ያገኘኸው አዝካረ ሰባሃን ወልመሳ ያልሸሸ ከሐላል የነገድክ ከብር ዘካን ያካፈልክ የእናንተ አገር ጀነት ነው። ታዲያች እሳት ወላፈኗ እንዳታገኘን ጭሷ እንዳያገኘን ገብተን እንዳንወጣባት ጥንቃቄ ይሻል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ተዐራ ሚነ ለይላ ከሌሊቱ ክፍል የነቃ ስንት ሰው ይነቃል? 9 ሰዓት 8 ሰዓት 7 ሰዓት የሆነ ሰዓት ንቅት ትላለህ። እዛው ተኝታል፣ ብርድ ልብስ ውስጥ ነህ፣ መኝታ ውስጥ ነህ፣ ፍራሽ ውስጥ ነህ። ነቃ ፈቃለ ያላሉ ምን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይከብዳል። ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሁላችንም አፍዘነዋል አይደል? እቺን ካልን በኋላ ምን ማለት ነው? አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢላላህ ወላሁ አክበር። አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብለን ثم قال ከዛ ካለ አላሁመ እግፊር ሊ ገና እኮ ተኝቷል። አላሁመ እግፊር ሊ አላህ ወይ ማረኝ ካለ አላህ ይምረዋል አሉ። አው ደአ ወይም ከለመነ የሆነ ዱዓ ሐጃ አለበት ያ ረቢ እንደው የነገ ጉዳይን እንዲያስተካክልልኝ እንዲያርግልኝ ብሎ የሆነ ጉዳይ አለው ከጠየቀም ደግሞ እስተጂበ ለሁ ዱዓውን አላህ ይቀበለዋል። ይሄ የት ሆኖ ነው? ገና ሳይነሳ በነቃ ሰዓት እንቅልፍ ላይ ሆኖ መኝታ ላይ ሆኖ የሚያደርገው። ጀግናው ደግሞ ተነስቶ ወይን ተወዳ ውዱ ያደረገ የሰገደ ቁቢለ ሰላቱሁ ሰላቱ ተቀባይነት አለው፣ ዋስትና ያለው ሰላት። 2 ረካም ተነስቶ ያ ረቢ አለ። ሙስታሂድ ነህ? አንዴ ሌላኛው የመጨረሻ አንድ ዱዓ እንጠንቀቅ። የተበዳይ ዱዓ እንጠንቀቅ። የተበዳይ ዱዓ ሰው አናስለቅስ። ተበዳይ እንዳለቅስብን እንጠንቀቅ። ተበዳይ ካለቀሰ ከባድ ነው። የወጋ ቢረሳ የተወጋ አይረሳም ነው አይደል? ተበዳይ አይረሳም። ተበዳይ አይኑ አይተኛም። ያ ረብ ይላል። ያ ሰዓት ቀስቱ አነጣጥሮ ነው የሚመታው። የተበዳይ ዱዓ እንጠንቀቅ። ዳዕወቱል መዝሉሚ የተበዳይ ዱዓ ሙስተጃበቱን ተቀባይነት አላት፣ ሙስተጃብ ናት። ወኢን ካነ ፋጅረን ተመልከቱ፣ ፋጅር ቢሆን አመፀኛ ቢሆን ለምን ፈፉጁሩሁ ዐላ ነፍሲሂ ፋጅርነቱ ለራሱ ነው። ወፊ ሪዋያ በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊርም ይሁን ካፊርነቱን ክህደቱን ወዶ አይደለም አላህ ፍትህን ስለሚወድ ከተበዳይ ጎን ስለሆነ አላህ ሁሌም ተበዳይ ጥሩም ይሁን መጥፎ ያ ረብ ካለ ጌታዬ ድረስልኝ ተበደልኩ ካለ አላህ ይቀበለዋል። አላህ እንኳን የናንተን በክብር የፈጠርኳችሁን የምወዳችሁን ሺህ ድንበር ያለፋችሁ ባሮቼ ያልኩ ወደኔ የማቀርባችሁን የናንተን ሪዝቅ ቀርቶ ይላል አላህ ከ7 ሰማያት ወደ መሬት ውሃን ሳዘንብ እንኳን መጥኜ ነው ማወርደው፣ ዝም ብዬ አለቀውም። ወአንዘልና ሚነ ሰማኢ ማአን ቢቀደር በመጠን ነው ማወርደው ይላል። ታዲያ የናንተን ሪዝቅስ የረሳሁት የዘነጋሁት ችላ ያልኩት የተውኩት ነው የሚመስላችሁ ይላል አላህ። የናንተን ሪዝቅማ ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ሪዝቃችሁ ከሰማይ ሰማያት በላይ እኔ ዘንድ ነው ያለው፣ ቀጠሮውን ጠብቆ ይመጣል ይላል አላህ ሱብሓነሁ ወተዓላ። ታዲያ በችኮላ ተስፋ በመቁረጥ እንዳታበላሹት በትዕግስት ጠብቁት ይላል አላህ። ያ ሰላም አንድ ሙስሊም ህይወቱ ነው። ከሰላት ሊዘናጋ ይገባል። ሰላቱን ሊንከባከል ይገባል። አንድ ያለን ሀብታችን ወላሂ ሰላት ናት።
ለምን ሰላት ከሌለን ሁሉም ይበላሻል። ሰላት ከተስተካከለች ሁሉም ይስተካከላል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ነገ የውመል ቂያማ ቀብር ውስጥ መጀመሪያ የምንጠየቀው ሰላት ነው። ሰላት ካማረ ሁሉም ያምራል። ሰላት ከተበላሸ ሁሉም ይበላሻል። ስለዚህ በየትኛውም በኩል በየትኛውም አጋጣሚ አዛን ደረሰብህ ለሰላት ቅድሚያ ስጥ። ዛሬ ሀያ ዐለ ሶላህ ሀያ ዐለል ፈላህ ሙአዚኑ እያለ እኛ የማንቸስተር የአርሴናል እያልን ወደ ኳሱ ሩጠናል። እሱ ነው የሚያድነን ነገ? እሱ ነው ነገ መረጃ ሆኖ የሚመጣው? ሰላት እኮ ነው ነገ ብርሃን ሆኖ የሚመጣው ወንድሜ። በዱንያ በአኺራ ለስኬት የሚያበቃ ሰላት ነው። በምንም መልኩ አንድ የሙስሊም ልጅ በሰላቱ ሊደራደር አይገባም። በሰላቱ ሊዘናጋ አይገባም። በምንም መልኩ እንኳን ሙሉ ሰላት አይደለም የአሱር ሰላትን አውቆ ያሳለፈ ቤተሰብ ንብረቱ እንደጠፋበት እንደወደመበት ይቁጠረው፣ ወይም ስራው እንደተበላሸበት ይቁጠር ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናልና ሰላታችን ላይ ጠንካራ እንሆን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሱረቱ ነስር። ነስር ማለት ድል ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጣን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም አዛኝ ሩኅሩህ በሆነው። ኢዛ ጃአ፣ ኢዛ ማለት ወቅትን ነው የምትጠቁመው። ኢዛ ጃአ በመጣ ጊዜ፣ ጃአ ማለት መጣ ማለት ነው። ነስሩላህ የአላህ ድል ሲያያዝ አንድ ላይ ኢዛ ጃአ ነስሩላህ የአላህ ድል በመጣ ጊዜ፣ ወልፈትሕ መካም በተከፈተች ጊዜ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአማኞች ጋር ተባረው ወደ መዲና ለስደት ሄደው መዲና ላይ ዲናቸውን ጠንክረው ይዘው መልሰው መካ ተከፍታላቸው በነቢዩ ሰለላሁ ዐለይሂ ወሰለም ቁጥጥር ስር በሆነች ጊዜ በዚህ ሰዓት ወረአይተ ናስ ሰዎችን ትመለከታለህ። ወረአይተ ማለት ትመለከታለህ። አናስ ሰዎችን እኮ ትመለከታቸዋለህ። የድኹሉን ሲገቡ እኮ ትመለከታቸዋለህ ሲል አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ነገራቸው። ወዴት ሲገቡ? ፊ ዲንላህ፣ ፊ ወደ፣ ዲን ሃይማኖት፣ አላህ ወደ አላህ ሃይማኖት ወደ እስልምና ሲገቡ ታያቸዋለህ። አንድ ሁለት ሆነው አይደለም። አፍዋጀን ማለት ቡድን ቡድን፣ ጭፍራ ጭፍራ፣ ድፍን ጎሳ ሆነው ጥቅልል ብለው ሲገቡ ታያቸዋለህ። በዚህ ሰዓት አደራህን ተወጥተሃል። ፈሰቢሕ አጥራ፣ ቢሐምድ ረቢክ ጌታህን ከማመስገን ጋር። ረቢክ ማለት ጌታ፣ ሐምድ ማለት ምስጋና፣ አንድ ላይ ሲያያዝ ፈሰቢሕ አጥራ፣ ቢሐምዲ ከማመስገን ጋር፣ ረቢክ ጌታህን አላህን። ወስተኽፊርሁ ምህረትም ደግሞ ልክ እንደዚህ አላህን ለምነው። ኢነሁ እሱ አላህ እኮ ካነ ነው እኮ ተዋበን ንስሐን ተቀባይ የሆነ ጌታ እኮ ነው። ዓብደላህ ብን ዓባስ ረዲየላሁ ዐንሁማ እቺ ምዕራፍ የነቢዩ ሰለላሁ ዐለይሂ ወሰለምን ሞት ቀድማ እምታረዳ ምዕራፍ ናት አሉ። ለማን? ለነቢዩ ለራሳቸው ሰለላሁ ዐለይሂ ወሰለም። ነቢዩ ምን ተደረጉ? መርዶን ተረዱ። ልትሞት ነው፣ አደራህን ጨርሰሃል። ሰዎች ወደ እስልምና በቡድን በቡድን ገብተውልሃል። መካ ተከፍቶልሃል። ያላህ ድል መጥቷል። ስለዚህ ወደ እኔ ልወስድህ ነውና እኔን ከማጥራት ጋር አመስግነኝ፣ ምህረትም ለምነኝ ሲል አዘዛቸው። ይህን ይመስላል እንግዲህ የምዕራፉ አጭር ማብራሪያ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.